ሰላም ቅዱሳን ዘፍጥረት ምዕራፍ 29 ቁጥር 8 ላይ አንድ በጣም የሚገርም ታሪክ አለና በሱ ሐሳብ መነሻ ባንድ ርዕስ ላካፍላችሁ ፈልጋለሁና እግዚአብሔር ያለ ሁኔታ ምንጭህን ያፈልቃል፣ ያለ ሁኔታ ያረካሃል፣ ያለ ሁኔታ ያጠግባል። ኦኬ እዚህ የተቀስኩላችሁ ዘፍጥረት 29:8 ላይ ምንድነው የሚለው? ያዕቆብ ወደ ላባ ቤት ሲኮበልል ልክ እየተዳረሰ ያለ አንድ ነገር አየ። መንጎች በጎች ማለት ነው የሆነ የውሃ ጉድጓድ ከበዋል። 3 ግሩፕ ኦፍ መንጋ ነው የከበበው። ፀሐይ ነው ያለህልሃሉ። ሐሳቡ ምንድነው? ውሃ ጠጥተው ከዛ ጉድጓድ መሰማራት ነው ያለባቸው። ልኩ ኖርማሉ ነገር ይሄ ነው ለበጎቹና ያዕቆብ አየ። እረኞች የተወሰኑ እረኞች አሉ። በጎቹ ግን ዝብለው ተመስገው ቆሟል። ምን እያረጋችሁ ነው? ለምን ለማታጠጧቸው ሲላቸው እረኞቹ እንዲመለሱ ይላል። በጣም ይገርማል። እንዲህ ያለው ማጠጣት እንዲቀላል አይደለም። እረኞቹ ሁሉ እስኪከማቹ እንጠብቃለን። መንጎች መተው እረኞቹ መተው ምክንያቱም በጉድጓዱ አፍ ላይ ያለው ክዳን በጣም ከባድ ነው። በአንድ በሁለት በሶስት በአራት ሰው ሊነሳ አይደለም። እረኛ ተሰብስቦ ሆ ብሎ ገና ግሎ ገና ግሞ ገና ሞቆ ነው ብለው ፕሮሰስ ነገሩትና በጣም የሚገርም ነገር ዘጋ ሲሆን ታያላችሁ። ልክ ሲነግሩት ሮጦ ሄደና ለብቻው እኮ ነው የጉድጓዱን ክዳን ገልብጦ መንጎቹን አጠጣቸው ይላል። ዋት ገና የሁኔታዎችን መሳካት መሟላት እየጠበቁ ላሉ የእግዚአብሔርን ቸርነት የመጠጣትን የመርካትን ፕሪቪሌጅ እዛ ጋር ባልጠበቁት መንገድ ሾርትሊ እዛው ሲሰጣቸው ታያላችሁ። ወገኖች የእግዚአብሔር አሰራር እንዲህ ነው። እኔ አንድ ነገር እናገራለሁ። ለሆነ ነገር መፈጠር የሁኔታዎችን መሟላት እየጠበቃችሁ ያላችሁ ይሄኛው ሲሆን ቀጥሎ ይሄኛው ደግሞ ይሄኛው ከዛ ላይ ማስበው ነገር ይሆናል። ዛሬ ነግራችኋለሁ። እግዚአብሔር ያለ ሁኔታ ያረካችኋል። ያለ ሁኔታ ምንጫችሁን ይከፍታል። ያለ ሁኔታ ዋው! ሁኔታውን በሙሉ ዜሮ አስገባው ያዕቆብ። ገና እረኛ መጥቶ ገና ተሰብስቦ ገና ተገልብጦ የለም። መንጎቹ አሁን እንዲረኩ፣ መንጎቹ አሁን እንዲጠጡ፣ ያለ ቀጠሮ እንዲጠጡ፣ ያለ ሁኔታ መሟላት እንዲረኩ አረጋቸው። ወገኖቼ ሰው እንግዲህ መቼም ያዕቆብ ጋር ያለው ምንድነው ተብሎ ይጠይቃል አይደል? ያዕቆብ ከሰዎች የተለየ ጉልበት የለውም። ጎረምሳም ቢሆን እንደው ይሁን ከ3 ከ4 እረኛ የበለጠ ጉልበት ሊኖረው አይችልም። ያዕቆብ ምንድነው የሚስጥር ካላችሁ አንድ ከያዕቆብ ጋር ያለ አለ። አንድ ነገር አለ። እሱ ምንድነው? አባቱ ባርኮታል። የእግዚአብሔር በረከት በያዕቆብ ላይ ነው። ስለዚህ ከያዕቆብ ጋር ያለው ያዕቆብን የሚከተለው በሄደበት ሁሉ እግዚአብሔር ነውና ያ እግዚአብሔር አብሮት እንደነበረ ስለሚያውቅ ሮጦ ሄዶ ገለበጠው። ወገኖቼ እግዚአብሔር በሰው ሆኖ ይሄን ከሰራ ዛሬ እግዚአብሔር ራሱ እንዴት ነው እናንተን ስራ የማይሰራው? እኔ አንድ ነገር አውጅባችኋለሁ። ብዙዎቻችሁ ለምሳሌ ልስጥ ለማግባት ይሄ ሆኖ ያ ሆኖ ይሄ ተሟልቶ እንዲህ ተደርጎ እንደዛ ተደርጎ ሎንግ ፕሮሰስ የምትጠብቁአላችሁ። እግዚአብሔር ፕሮሰሳችሁን ሁሉ አሳጥሮ በአንድ ታምር ወደምትፈልጉት ጋብቻ ይከታችኋል። ወገኖቼ የሆነ ቤት መግዛት ወይ ንብረት መያዝ ወይም ደግሞ የሆነ ቦታ መግባት የሆነ ስራ ቦታ መግባት የምትፈልጉ ብትኖሩ ይሄ ተሟልቶ ያ ተሟልቶ ይሄኛው ተሟልቶ እየካልኩ እኮ አይደለም። በሁኔታዎች መሟላት ሁኔታዎችን ጠብቀን አሟልተን የምናገኘው ነገር አለ። በተገለጠው ዓለም ይህ እውነት ነው፣ ብዙ ጊዜ እውነት ነው። ወገኖች ግን ያለ ሁኔታዎችም የሚሰራ አምላክ አለ። ዛሬ ይሄን ነው ላወራችሁ የፈለጉት። ያለ ሁኔታ የሚባርክ፣ ያለ ሁኔታ ምንጭ የሚያፈልቅ፣ ያለ ሁኔታ የሚያጠግብ አምላክ አለ። እግዚአብሔር የተባረከ ይሁን። ዛሬ በኢየሱስም ይሄን ቃል አምናችሁ ብትቀበሉ ያለ ሁኔታ እግዚአብሔር ታሪካችሁን ይሰራል። ያለ ሁኔታ እግዚአብሔር ምንጫችሁን ያፈልቃል። ያለ ሁኔታ ወደ ፈለጋችሁበት ቦታ ትደርሳላችሁ። በጎቹ ጠጡ፣ ተሰማሩ። እግዚአብሔር ይመስገን። ትሰማራላችሁ። የምትሰማሩበትን ሞመንት እግዚአብሔር ያመጣል። እግዚአብሔር የሚያሰማራ አምላክ ነው። መሰማሪያዎች ሁሉ የሱ ናቸው።
ወደ እነዚህ መሰማሪያዎች ሊከታችሁ እግዚአብሔር የሁኔታ መሟላት በፍጹም አይጠብቅም። እግዚአብሔር ራሱ ሁኔታ ነው። ሁኔታን ሁሉ የሚሞላ ጉልበት እግዚአብሔር ጋር አለ። ስለዚህ እግዚአብሔር ያለ ሁኔታ ምንጫችሁን ያፈልቃል፣ ያለ ሁኔታ ያረካችኋል፣ ያለ ሁኔታ ይባርካችኋል ብዬ ነግራችኋለሁ። ጌታ ይባርካችሁ። ፓስተር አብርሃም ነኝ ከኒውዮርክ ፋሬስ ቤተክርስቲያን። በሚቀጥለው መልእክት እስክንገናኝ ሰላም ሁኑልኝ፣ ተባረኩ። ይህን መልእክት ሼር ማድረግ አትርሱ። ፕሊዝ ሼር፣ ላይክ። ወገኖች ኮመንትም አድርጉ፣ ደስ ይለኛል። አብረን እንማማር። ግን ሼር ብታደርጉ ደግሞ ለብዙ ሰው መልእክቱ እንዲደርስ፣ ብዙ ሰው የዚህ መልእክት ባለቤት እንዲሆን፣ በብዙ ሰው ህይወት ይሄ መልእክት እንዲሰራ ታደርጋላችሁ። ወገኖች የሚገርሙ መልእክቶች እንደዚህ ሰምተን ህይወታችን ዳያሜትሪካል የተለወጠባቸው ብዙ ሞመንቶች፣ ጊዜዎች አሉ። ወገኖቼ የእግዚአብሔር ቃል አንድ ነገር ይፈልጋል። በራሱ ፓወርፉል ነው፣ ኃይለኛ ነው። ግን የሰውን ድርሻ የሚፈልገው ምንድነው? ሼር አድርሱ። ወንጌልን ለእኛ ነው የሰጠን። ወንጌል እኮ የእግዚአብሔር አጀንዳ ነው፣ ፓወርፉል ነው። ግን ለምንድን ነው እንዲሁ ያለቀቀው? አይ ወንጌልን የሚያሰራጩ ብሎ እኛን ሾመን። ወንጌል ይዛችሁ ሂዱ፣ ወንጌል ንገሩ። ማዳን፣ መንካት፣ መቀየር፣ መለወጥ የእኔ ነው አለ። ምንም እሱ ላይ እገዛ አይፈልግም። እኛ ግን ወንጌልን እንድንናገር ለሆነ ሰው ኢየሱስ ያድናል፣ ኢየሱስ እኮ ይወዳል እንድንል ብቻ ይፈልጋል። ልክ እንደሱ ሼር አድርጉ። ጌታ ይባርካችሁ። ተባረኩ።